ሰላም እንዴት ናችሁ? ሰላም ነኝ። ከሚስተር ሰን ጋር ስሰራ ታውቁኛላችሁ። ዛሬ ሚስተር ሰንን 1.5 ፎሎወር ስለገባ ያልጠበቀው ቀን እንዲውል እናደርገዋለን እና ሰርፕራይዝ እናደርገዋለን ማለት ነው። የት ነው የምንሄደው? ምሳ እንበላለን። ቦሌ ነው የምንሄደው። ራይድ እንጥራ። ስሙኝ ደግሞ እኔ ጥሬ በጣም ነው የምወደው። በጣም እሱ አይወድም፣ ብዙ መቅበጥ አይወድም። እንግዲህ እንሂድ። ኤጋው ጋይስ ጠርተናል። ምንሄድ ነው? እርግጠኛ ነኝ ብዙ ያስደስተው። ካሜራማን የምትለው ነገር የለ? እንግዲህ እስኪ ያነሳ እንጠብቀው። ብንደውልለት ስለሰና አንድ ደቂቃ ነው የሚለው የኔ። ምን ነው የምታፈጣው? ግዛኝ እስኪ በእናትህ። ባር ክፈት፣ እቃውን ግዛኝ። ከላግለኝ በእናትህ። ምንም አደረኳቸው እና ታዲያ 10,000 ብር የገዛሁትን እቃ ይሄ የባር እቃ ነው። ሃይ ቴብል ይባላል። ይሄ የተገዛው 7,000 ምናምን ብር ነው አንዱ ማለት ነው። ግን እስከኔ ጋር በዋጋ ስምምነት እንትን እንላለን። ብዙ እቃ ነው ያለው። ኧረ እቃው ላሳያችሁ። ይኸው እንደምታዩት ነው። ሙሉ ሬስቶራንት እኮ ነው የሚመስለው ቤትሽ። ሬስቶራንት ከዚህ ከስላዱ ነው። ድራይቨርስ ቤዚ እያለች ነው። ፈረስ ደውል እየመጣ አስቶታል። ወደዚህ እየመጣ አፓሬ ጠራው ራሱ ችግር የለም። የመኪና ላይ አልወጣም ገና ሳንደስ። ቆይ ወተን ሳንደውለት ነው የምንሄደው? ወተን አንስተረው ነው የምንሄደው ወይስ እንዴት ነው መጣው? ደውለለት ምንድን ነው የምንለው? ዛሬ ከኛ ጋር ነው ወይስ ና ባስቸኳይ እንፈልጋለን። ማዋራ ነገር አለ ማለት ይዋልሽ ይሻል። ብዙ ስሬስ እንዳትኝ ደግሞ ሚስተር ሰን እንዴት ነክ? ደህና ነክ? ፈልጌህ ነበር። ሚስተር ሰን እንዴት ነክ? ደህና ነክ? ፈልጌህ ነበር። ለጥብቅ ጉዳይ ላማክር ፈልጌህ ነበርና ፕሊስ ቢዚ ካልሆንክ እታች ነኝ የጠበቅኩ ነውና። ማን ነው ጧት ታዲያ ደውልልኝ? 15 ቤት 15 መጨረሻው ወይኔ ትናንት እንዴት ተጨንቄ እንደነበር አይደል? ሄላ ሚስተር ሰን ሄላ እንዴት ነክ? እንትን ነበረ የሆነ ፈልጌ ነበር ለሆነ ጉዳይ። ቆይ አንዴ ግም ሚኒት መልሼ ልደውል። ቆይ ሄላ እንዴት ነህ? ሰላም ነክ? ብሎክ 3 ነበር ትሪስ ጋር በዋናው አስፋልት አይደለም፣ ወደ ታች ውረድ። አዎ ያሪድ ላውንጅ የሚል አለ ፊት ለፊቱ። እሺ ቆይ በይ ላውድ እናድርገው። እንትኑ ስልኩን አጥፉ ተፈለጋችሁ። የደወልን ነው። ምን ይሆን ምን ይከውን ይሆን የሚለውን ልጅ ታውቁታላችሁ። ሄላ ሚስተር ሰን እንዴት ነህ? ለሆነ ነገር ፈልጌ ነበር ላማክር የሆነ ነገር ፈልጌ እና አሁን አሁን እዚህ ታች ነኝ፣ በር ላይ ነኝ። እንድትመጣ ነበረ ስራ ካል ያስገባክ አስቸኳይ ነው።
ስንት ሰዓት ትመለሳለህ? ስንት ሰዓት ትመጣለህ? ሩቅ ነኝ። አቋርጬው መጣው ነገር አይደለም። ጸሎት ይቆረጣል። በጣም አስፈልግ ነው ሰን ስማኝ፣ በጣም አስፈላጊ ጉዳይ ስለሆነ ነው። ሲቀጥል ደግሞ እዚህ ነክ ሲቀጥል እዚህ ነክ አይቻለሁ። ጧት አይቻለሁ። እዚህ ነክ ሰፈር ነክ እና ደግሞ አስፈላጊ ኬዝ ነው። ለዛ ነው ታውቃለህ ቢዚ እንደምትሆን አይናስ ግንስ እዚህ ታች ብሎክ 3 ቤት እየወጣሁ ነው። ታች ራይድ ውስጥ ጠብቅ። እሺ ካፍ ጋር ጠብቃለሁ። ተበላሽ ማለት እኮ ነው ያረ እንዴ ሄላ። እሺ ያው እየወረድኩ ነው። ፕሊዝ እላይ ስለሆንኩ ነው እየወረድኩ ነው። እሺ እንሂድ ዊና እስኮ ሰርፕራይዝ እንደማይሆን ግንስ ወደ ራሴ ካሜራማን አይዝም ፖርሴ ስሙ ይሄ ሰል ማለት ነው። ምንም ነው ኮሽም አይልበት። እንደዚህ አይነት ቀበጥበጥ ለመቅመቅ ነገር አይወድም። ካሜራማን ደግሞ አያወራም። አንተ ሄሎ ይሄው መነጽር ምን ያህል እንደሚያምርብኝ ቢከዛ አፍንጫለኝ። ኖ እንሂድ። ዘጋለች እንዳትወድቅ። እግሬን እኮ ነው የቀረጽክ ያለው ግን ሶ ጋይስ ካሜራ ራይዱን ግን አሁን መጥራት አልነበረብንም። ተሳሳትን። መጀመሪያ ካፌ ሃይ እና ራይዱ ጥሎን እንዳይሄድ ጸልዩ ፋሚሊ። ሰው እንዴት ነው ከጥሬ እና ከኑድል ቾይስ ሊያደርግ የሚችለው ፋሚሊ? ሃው ሰው እንዴት ጥሬ አይወድም? ጥሬ ካልበላችሁ አትኑሩ ፋሚሊ፣ አትኑሩ እንዴ። ዋናኛው ትልቁ ነገር ጥሬ እኮ ነው። በዚህ እንሂድ። ጫማ ያስኬደኝ ዝም ብሎ እኮ አይደለም፣ በጣም ነው የሚዘቀዝቀው ጫማ። ለምን እንደለበስኩት ኢቭን ዛሬ አላውቅም። ትቼው ነበር ደግሞ ደህና አይውላችሁ። ምረጡ የምትባሉ እናንተ ከጥሬና ደርሰናል ካፌው ጋር። ደብቀው። ይሄ ማን ስልክ ነው ደግሞ? ምን ሊከውን ይሆን? ይላ ያው አለው ደርሻለሁ። እኛ በዚህ ስለዚህ እንደዚህ ብናደርግስ ዳኔ እንደዚህ እናድርግ ማለት ነው። እዚህ ሰፈር ማውራት የለብንም። ምሳ እየበላን እናወራለን እንበለው። ስለዚህ እንደዛ እንበለው። በዛ በኩል ዳን እንሂድ። ያው አይደወልኩልህ ነበር።
ስለዚህ ምን አሰብኩ መሰለህ? ከምንሆን በላ ህይወታችን ካሜራ ነው ብለን ነው። ካሜራ ነው። ቦሌ በቃ አይቶታል ካሜራውን ኦልሬዲ። የቱ ጋር ነኝ አለ ተሻግሮ ነው። ቼክ ማይክ ነይ እዚህ ጋር እንጠብቀዋ። ተሻግረን እዚህ ነው። እኔ ላድርግልሽ ማይክ ነው እንዴ? ኦኬ ጭፈራ ወዳለው ለዛ ነው። ለየት ያለ የሆነ ጉዳይ አለኝ። ከዛ ስንገናኝ ሰፈሩን ሳንባ ብዬ ነው። ከዛ ራይድ መጥራት፣ ከዛ ሞይንኮ። አንዳንዴ ለየት ያለ ነገር ማድረግ ጥሩ ነው፣ አይጎዳም። አልችልም ሲጀመር እንደዛ ቅድም እንዳወራ ነው ማድረግ አልችልም፣ ግንስ እየሞከርኩ ነው። እሺ ፋሚሊ ግን የዋ አሪፍ ሰው እንደዛ እንደምታውቃለህ ስራህን ትተህ ነው የመጣኸው። አሪፍ በጣም ፀሐይ ነበር ሰው አየሩ እንደዚህ ሲሆን አያችሁ፣ ስራውን ነው ያሰበ ያለው ነው። ሰሞኑን ጠፍቻለሁ። ካሜራማን ምንም ማን የለም። ልቤን ሰበርከው። ተገላገልነሽ። እናሞል ወደታችሁ ዝጋውና ከዛ ማስጀመር ይችላል። ኤቭሪባዲ እዚህ ጋር ነው እንዴ? እዚህ ጋር ነው እንዴ? ምን መጣ? Vamos. Thank you. ሰላም
ሰላጣ አፍራፍራችሁ ይቀጣሽ ስፕራይት ለቤቱ የሚጠቀሙ ወጭቱ ነው ያለን ኖርማል ነው በናና ይኖሩ ራሱ ስትሮበሪ ስሙዚ ማለት ነው ይኖራል በናና ያምራል ወይዘሪ ሰላም ምን መሰለሽ የት ነው የምታውቂው ቤት ለምግብ ያለኝ ፍላጎት በጣም ስለምወድ የካሜራማን እንትን በጣም ያስገርመኝ እኮ ነው ይወሪል አረባከተው አረባክ አሪፍ ምግብ ቤት ያክል የምትወጂ ከሆነ ለምንድን ነው ታዲያ ሮፈርሽው? ይሄን ያክል የምግብ ፍላጎት ካለሽ ለምንድን ነው ምግብ ቤት ማከፍችው? ወይ ከፍቼ ነበር የምርሽ ነው? ስንቴ? ምግብ ቤት አንዴ ነው ምግብ ቤት። እሺ ሌላስ ምንድን ነው ጀመርሽ? ብዙ አይነት ስራዎች እሰራለሁ እኔ ያታውቃል የሆነ ትንሽ ብዙ እሰራለሁ። ብዙ ኪሳራዎችንም አስተናግጄ አውቃለሁ። የምርሽ ነው? ኪሳራ ምን አይነት ስሜት ነው? የመጀመሪያ ኪሳራዬን ስከስር 2 ወር ተጠብቄ ነው የዳንኩት። ተጠብቄ ማለት ነው? ጸበል። የምርሽ ነው? ደህና የእውነት ጸበል ገብተሽ ነበር? ዋው እሺ። ትንሽ ከባድ ነው ግን ኤክስፒሪየንስ ካረከው በኋላ ኖርማል ነገር ነው። ከዚህ በኋላ ምን አይነት ነገር ውስጥ ትገቢ ትወጫለሽ ማለት ነው? ምክንያቱም ስራ ውስጥ እስካለ ድረስ ግዴታ ነው። ስኬት እንዳለው ሁሉ መክሰርም አለ። ሰው ሀብቱ አንደርስታንድ ማለት ያው መጀመሪያ ጊዜ እንደዛ ፊል ያደረኩት አላቅም ነበር ምንም ነገር ስለ ስራ አላቅም። ለዛ ወደ ቀበኝ ዳኒ ልጁን ትፈልጋለህ? ቀማሳው ተው። እንደዚህ አይነት ጥጋበኛ ካሜራማን ነው ያለው እንግዲህ ያመት ወደ ያምጡልህ ንገራቸው። ለምንድን ነው ግን ማመን አቁመሽ ነው? ብዙ ነገር ከማሳለፌ አንፃር ስልክ ልጅ ነበር ማለት የቲኔጀር ታይም ነበር። ግንስ እኔ መስራት መኖር ምናምን የጀመርኩት ብቻዬን በጣም ህፃን ሆኜ እና ብዙ ነገር አሳልፋለሁ። ለጤና ነው ብዬ ማውራት የማልችላቸው ብዙ ነገሮች አሳልፋለሁ እና ከዛ ብዙ ነገሮች ሲደጋገሙ የለም ብያለሁ። ፈጣሪ የለም ብለሽ ማለት ምን አይነት ነገር ደርሶብሽ እንደሆነ እንግዲህ ፈጣሪ የለም የሚያስመጣ። እሺ ከዛስ መጨረሻው ምን ሆነ? መጨረሻ ታመምኩኝ፣ ግን የዳንኩት በሱ ነው። በደንብ ፍቅሩን አስተማረኝ። አንዳንዴ የሆነ ነገር ስናጣ ካጣነው በላይ ነው የሚሰጠን። እኛ ብዙ ጊዜ ትኩረት የምናደርገው ያጣነው ነገር ላይ ስለሆነ ነው። ወይም ደግሞ ያጣነው ነገር ላይ ትኩረት ስናደርግ አዲስ የመጣውን ነገር እናጥዋለን እና አስተማረኝ። ይሄ ነው ባወራው ስለሚሆን በደንብ ነው ያስተማረኝ።
ከዛ በኋላ ግን እንዴት ማለት ጸበል ከሄድሽ በኋላ ምናምን ነው የተሻለሽ ወይስ ከዛ ነገር የተመለሽው? ከዛ በኋላ ምን ተፈጠረ? ማለት ፈጣሪ መኖሩ እንዴት አደረጋት? ስለ ዳንሽ ብቻ ያረጋገጥሽው ወይስ? አይ ስለ ዳንሽ ብቻ አይደለም። ከዛ ጊዜ ጀምሮ ንስሐ አባት አለኝ በየሄድኩበት ቦታና አለኝ በየሄድኩበት ቦታ እዚህ ብቻ ሳይሆን እና የትም ቦታ ቁጭ አድርገው ያስተምሩኝ ጀመር። ብዙ ታሪኮች ይነግሩኝ ጀመር። ታሪክ ስልክ የተፈጠሩ ነገሮች ብቻ በደንብ ያስተምሩኝ ነበር። ጁባ ነበር፣ ጁባ ሱዳን ነበር። አንቺ የነበርሽው? ያ የዛ ሰዓት ሱዳን ነበርኩ። እሺ። እና ሱዳን ሚካኤል አለ፣ ሚካኤል ቤተክርስቲያን ሱዳን ውስጥ። እሺ። እና ከዛ እዛ ነው የጠመቅኩት። እዛ ነው በደንብ በስርዓት መጾም የጀመርኩት ምናምን። ከዛ አባ በስርዓቱ የተከታተሉ ነበር ነበር ቤተክርስቲያን እንዳገለግል ያደረጉኝ ነበር። አባል አደረጉኝ፣ የሚያገለግሉ አባል አደረጉኝ። ብቻ እንዳድርግ ተከታተሉ፣ ተከታትለው በደንብ አስተማሩ እና ከዛ ጊዜ በኋላ ብዙ ነገር እኮ ይፈጠራል። አሁን ህይወት ቻሌንጅ ነው ኮርስ ግንስ ህይወትን እንዳረከው የምታረጋት ህይወትን የምታስተካክላትን የምታበላሻትም አንተ ነህ። እና አሁን ላይ ምንም ቢፈጠር ምንም አይመስለኝም። ቅድም እንዳልኩ ነው ከሚወሰድብኝ ነገር በላይ የተሰጠኝን አዲስ ነገር ነው ማየው። ብዙ ጊዜ የሆነ ነገር ሲበላሽ እና ጥያቄሽ መቀጠል ትችላለሽ። አሁን ዘመናዊ ነው። አሁን ዘመናዊ ነው። ማነው ዘመናዊ? የምጠይቅ ጥያቄ ነው። እሺ። እና አንተ አትወደውም ያን ነገር። እሺ። ጭራሽ ምን አልከኝ ባለፈው? ጦጣ ነው የምትመስኝ ነው አይጥ ነው የምትመስኝ ያልከኝ። ምን አደረገሽ ነው? የሆነ ፀጉር ስታይል ተጠቅሜ ነበር። ከዛ ደመቅ ያለ ነገር ተቀብጬ ነበር ምናምን። ግን አሁን ኖርማል ነገር ነው። ኖርማል ሳይሆን በቃ ግዴታ ነው እንጂ ከኖርማል አልፎ እንደዛ ማድረግ ራስን ለመጠበቅ ነው። ኖርማል ነው። ራስን መጠበቅ ኖርማል መንገድ አይቻልም። ለምሳሌ አይቻልም። ለምሳሌ ቀለም ፀጉርሽን ሳትቀቢ ማለት ነው። ያ ነገር አያምርም አይደለም፣ ያምራል። ከተፈጥሮ በላይ ምንም ነገር የለም። ኮርስ በጣም ነው የሚያምረው። ግንስ ተለምዷል። ይሄው ከተፈጥሮ በላይ የሚያምር ነገር ከሌለ ለምንድን ነው ያ ነገር እንፈልግ? አምነናል። ሃይምሯችን ገባ። በተፈጥሮ እንዲያምን አድርጎታል። እናንተ ደግሞ አታምኑ። ለምሳሌ ከስንት አንድ እንዳንተ ሊሆን ይችላል እንጂ በብዛት ወንዶች እንደዛ ናቹራሊ የሆነች ሴት አይወዱም። ለምሳሌ ጥያቄ ጠይቅሻለሁ። ለማን ነው እንደዛ መታረቅ? ለራሴ ለራስሽ ሆነ አንቺ የምታምኚው የትኛው ነው? ከተፈጥሮ ጋር ሲጀምር አወዳድረው ይችላል። እንደዛ ከሆነ ለምን ታደርጊዋለሽ? አይምሮ ተቀብሎታል። ተፈጥሮ እንዲቀበላል። ያው ምን መስዬ እንደመጣ አሁን አምሮብሻል ዛሬ የእውነት እና አላማረባትም ጋይስ፣ በጣም አምሮባታል። ናቹራል ነሽ። እውነቱን ተናገሩ። ባለፈው እንደውም ላይቭ ስትሪም ሳደርግ ማለት ነው አምጣት እያለኝ ነው። ማርያም ወደውኛል ማለት እኔ ወደድኩት ነው የሚወድ እነሱ። እኔ ጋር በተደጋጋሚ ደስ ይላል። እንደዛ ቢሆን አሪፍ ነው።
እንደዛ ቢሆን አሪፍ ነው። ለእነሱ ብዬ ትላለህ። በመማ ለእነሱ አንተ የወደድከውን ስለሚወድ ይሄ ነገር ይጣፍጣል። ይጣፍጣል። ባንዲን ተው ጥጋበኛ ነው ካሜራማናችን ዳኒ ጥጋበኛ። ያንተ ካሜራማን ነው ታዲያ አንተ ነው ባለፈው ምንድን ነው እንደዚህ የሚያደርገው ሰው አንተ ነው አይደል እንደምታውቅ ያንተ ካሜራማን ነው እንዴት ነው ማለት ነው ያንተ ስራ ነው ማለት ነው። የመሰከርከው ስለዚህ እንግዲህ ስቶሪ ጨርሽ ከዛ ሱዳን ጸበል ገባሽ እዛው ተቀመጥሽ አምንሽ ማለት ነው። ድጋሜ ተመለሽ ወደ ራስሽ ነው። አዎ እሺ ስለ እምነቴን ልክ እንዳልነበርኩ ገባኝ። የልጅነት ልብ እንደነበረ እና ስለ ህይወት ገባኝ። ገባክ? ግዴታ ነው ፈተና ግዴታ ነው ፈተና። በእርግጥ እኔ ከ14 ዓመት ቢጀምርም ነው ያ ግዴታ የሆነ ሰው ህይወት ውስጥ እነሰን በዛም የሆነ ቻሌንጅ አለ፣ የሆነ ፈተና አለ። እኔ ያን መቀበል አቅቶኝ ነበር የለም ብዬ አመንኩት። ቻሌንጅ ነው። አዎ የሆነ ነገር ይደራረባል። የሆነ ነገር ሲመጣ የሆነ ነገር ሲሆን የሆነ ነገር እንደዛ ሆኖብኝ ነበረ። ጀስት ሃይምሮ የመቋቋም አቅቶኝ ነበር። ማን ነበር አብሮሽ በዛ ሰዓት? ብቻዬን ነው። ሰው አለ ግንስ ያንተን ኃላፊነት የሚወስድ ያንተ ደስታ እንትን የሚል ልክ እንደ ቤተሰብ የሚሆን ሰው የለም። ብቻዬን ነው። በዛውም የሰው ሀገር ላይ ስትሆን የውሸት ነው እንዳለ አብረህ ማሳለፍ ስላለብህ ብቻ ነው ጓደኛም የምትሆነው። የሆነ ነገር ሲፈጠርም አብረን የምትሆነው ግን የሆነ መረር ያለ ነገር ቢመጣ ማንም ካዘጋጅ አይቆም። ማንም አልነበረም። ቀጥታ ከሱዳን ወደ ኢትዮጵያ ነው የመጣችው። ከዛ የሆነ ስራ ነበር መጣው። ብሩን መጀመሪያ አስይዤው ነበር የመጣው። ብሩን እዚህ ማለት ልኬ ተጀምሮ ነው የስራው ፕሮሰስ ተጀምሮ ነበር እዚህ ማለት እና ብሩ ሙሉ ለሙሉ በሌላ ሰው ቁጥጥር ነበር። ሌላ ሰው ቁጥጥር ነበር። ከዛ ከአንድ ወር ከምናምን በኋላ ያ ነገር አይሳካም፣ ብሩም አይመለስም ተባለ። ስራው ኢትዮጵያ ውስጥ መሰራ ነበር። እዛ ያለኝን ስራ ትቼ የመጣሁት ብሬ ባንዴ ድጋሜ ደህና የሆነ እንትን እላለሁ ላይክ አይምሮዬ ከቁጥጥር ውጭ ነው። የሆነ አያስብም። ድንዝዝ ብሎ ያውቃል። የሆነ ነገር ሀፕን ሲያደርገው ሁሉ ይደነዛ ምንም ማሰባችሁ በከባዱ የሆነ ነገር ሀፕን ሲያደርግ በዜሮ እንትን ስል አይምሮዬ ነው ማሰብ ነው የሚያቆመው። እና የሚገርምህ ብሩን የወሰደብኝ ከዛ ከጁባ ወደዚህ እንድመጣ ያደረገኝ ሰው ራሱ ጸበል ድጋሚ የወሰደኝ ቃጽዳ ራሱ የወሰደብኝ ነገር ይወር ብሩሽ ወስዶ ጸበል አስገባሽ። በጣም ይገርም። አስቡ። ምንም ማምጣት ምንም አቅም የለኝም። ከሱ ጋር ልጋፈጥ አልችልም። ምንም ማስረጃ የለኝም። መክሰስ አልችልም። እንታሰርቱ ከዛ
የሚገርምህ 2 ሳምንት ቁማ አስጠመቀኝ። ወለደሽ ነው ማርያም ብሩ ነው ይሰር እግዚአብሔር ይስጥ የምር ነው ማለት አዎ እንደዛ ነው የምለው እኔም አሁን ምክንያቱም አጥላ ተገባው ጀምሮ አሁን አመት ከምናምና በቃ ብዙ ነገር የተስተካከለው አመለካከቴ ስራዬ በጣም ብዙ ነገር ላይክ በዜሮ አይደለ ቀርቼ የነበረው በ2 ሳምንት ውስጥ ስወጣ የቤት ኪራይ ይተዝለኛል ወደ ጸበል ስገባ የቤት ኪራይ የምከፍለው አጥቼ ነበር ወደ ጸበል የገባሁት አዲስ አበባ ኢትዮጵያ እንደመጣሽ ማለት ነው እሺ ከዛ የሆነ ስራ ነበረ የምንሰራው ስራ ነበርና እሱን አልጠበቅኩም ስለ ምንም ኢንቨስት ያደረኩበት ነገር የለምና በስልክ ምን ስራ ነው እና ጸበል ገብቼ በሁለተኛው ሳምንት በቃ ሁሉ ነገር የተስተካከለው ሁሉ ነገር ተስተካከለ ስራው ማሪፍ ሆነ ከዛ እዛው አራብሳ አጠገብ ነው ምግብ ቤት ቅድም ከሰርካቱ ምግብ ቤት ከፈቱ ከዛ አራብሳ ሰው ብዙም ነበረ ከዛ ወደዚህ ሙሉ አደረኩና ብቻ በመሃል የሆነ something ቢኖርም ቀጽላ ከገባው ጊዜ ጀምሮ ግን የሆነ ከባድ የሚባል ነገር አላስተናገርኩም ያውነት በጣም ደስ የሚል ጊዜ ነበር ማለቴ ቻኔ ታርጌት ኤክስፕሌን አድርገኝ አይ ገብቶኛል ግን አሳውሽ ግን የሆነ ጥሩ ነገር ሊመጡ ሲሉ ከባባድ ነገሮች ቀርሞ ይመጣሉ የሚባለው ነገር ነው ማለት ያ እንግዲህ እኔ የካ አሜን እዛ ምክል ከተጠመቅኩ አባ ከመከሩኝ በኋላ የሆነ ነገር ሲሄድብሽ የሆነ ነገር አዲስ ነገር እየመጣ ነውና ሁሌ ሄደብን ስለሚሸፍነን የሚመጣው ነገር አናይ ይለኛል የሆነ አዲስ ነገር ቀርቦልን ያ ነገር አይታየንም ይሉኝ ነበርና በሰዓቱ ጸበል ውሰድሽ ስለኝ እሺ ባልለው ነገሮች እንደዚህ ላይ ይችላል ያው ወስዶ ጸበል አስገባኝ ግን የወሰደው ትንሽ ነው የተሰጠኝ ብዙ ነው በጣም እንጂ ሰውዬው እግዚአብሔር ይስጥልኝ ጥሩ ሰው ነው በጣም ምናልባት ካቅሙ በላይ ሆኖ ሊሆን ይችላል ያ ነገር አየኝ ገባ አያቀኝም ነበር ብሩን ከወሰደው ሌላ ነገር ተጠቀመው በኋላ አየኝ በጣም ብዙ ነገር ያሳለፍኩ ልጅ ነኝ ምንም ነገር እንደሌለኝ ከዛ ከሰው ሀገር መጥቼ ሁሉ ነገር ሳይ እንትን አለው መሰለኝ ተመሰል ውስጥ አሉ ማለት ነው በጣም ጥሩ ነው የሚባለው ግን አሁን እንዴ በጣም ጥሩ ነው ይባላል ሀፋፍ ነው እንጂ ምንድን ነው ለምን መሰለሽ ኦኬ ገንዘቡ ምናልባት ዝም ላይ ሳካለት ሊሆን ይችላል ስራው በቁስ ፈልጎት ላይሆን ይችላል ግን ቢያንስ ታመሽ እያየ ጥሎሽ አይደል ባሻለ ሰበረ አሁን አንቺ ራሱ ያልሻል ካጥላ ባለ ኑሮ አሁን አይስተካከል ሁሉ ነገር ያልሻል አሁን ላለውበት ደረጃ አልደረሰም ምንም ጥያቄ የለውም ኢቭን በዚህ አመት ውስጥ እንትራው አንድ ምግብ ቤት 2 ባር ነው የዘጋሁት በጣም በከባድ ምሳሌ ገጠመኝ ግንስ ባንዳ አመት በጣም ከባድ ነው 3 ቦታ ማለት አንቺ እስካሁን ድረስ ተይተሻል ቲክቶክ ላይ ያረግሽ ሶስት ቪዲዮስ ተካለች አሁን አራተኛው ይሰጣል እንግዲህ ያለው እንደፈጣሪ ቀጥሎ እና ቀጥሎ ወዴት ቀጥሎ እንኳን በደም በሰፊ ነው ኦኬ ሰርፕራይዝ ነው ናቸው አይ ነገር በሶሻል ሚዲያ የሚሆን ነገር ነው እናስተዋውቅልሻለን ምን ምርጥ ነው ማስተዋወቅ ምን ግዴታው እንደመሰለኝ ማስተዋወቅላችሁ ደስ ይላል የሷም የምትጀምረው ነገር እሱን እንደሚሆን ነው አሪፍ ነገር ነው እንዴ ችግር የለም ማስተዋወቅልሻለሁ ቃል ነው ደግሞ ባለፈው ቃል ገብተልሻለሁ አዲስ ቢዝነስ ከጀመረች ሁለት ማስታወቂያ እንሰራላት ቃል ገብቻለሁ ጥሩ ነው ደግሞ ለየት ያለ አዲስ ነገር ስለሆነ እርግጠኛ ነኝ ትወስዳላችሁ እኔንም አጓጓች እንኳን እነሱ የት ነው የሚጀመረው ቦሊ ምንድነው አይባልም ሰርፕራይዝ ሆናችሁ ብታብሩ ዝም ብሎ ነው የሚጣፍጠው ከራስ በላይ የሆነ ነገሩ ቁማል
ዳኒ ያረጋዩ አረ በቃ በጣም ነው ይገርማል። የጤና ያድርግልኝ። አሜን። የጤና ያድርግልህ። ግንስ ደግሞ እያየሁ አይደለም እያየሁ አይደለም። አበላል እንደዚህ ከሆነ ሌላ ታሪክ ነው። እኔ አሁን ጥሬ ቢሆን እዚህ ጋር የለም ጨራርሰዋል። ጋብዙ ጥሬ የዞራችሁ ምግብ ቤት ጥሬ ይላል። ስጋ ቤት ያላችሁ ሰዎች ካለ ሌላ አዘጋጅልሽ ለምን ነው ጥሬ ስጋ ምንም ቢሆን እሰራለሁ። ይፈራል ነው ደስ ይላል። ወደ ዋና ጉዳይ እንግባና ማለት ነው። ለምንድነው ሳይጋብሽ? ስለካለ ለምንድነው ሳይጋብሽ? ታውቃለህ፣ በትንሹም ቢሆን ስለ ህይወት አውቃለሁ፣ ስለ ስትራግል አውቃለሁ እና አንተ ስትራግል አድርገህ ብዙ ነገሮች እርግጠኛ ነኝ ዝም ብለህ ብዙ ነገር አሳልፈህ ነው እዚህ ነገር ልደርስ የምችለው እና እዛ ነገር ስለደረስክ ለሰው ያለ ነገር ጥሩ ስራ ላይ ብዙ ነገሮች ትሳተፋለህ። ያን በማስመልከት ምሳሌ ጋብዝ እና ደግሞ 1,500,000 ምሳሌ ጋብዝ። ቴንክ ሶ ማች ይወልካም ካንተ ብዙ ጠብቃለሁ። ወጥቂ ቅድመ ክፍያ ነው። እሺ ቅድመ ክፍያ ነው። ካንተ ብዙ ጠብቃለሁ። ቅድመ ክፍያ ነው። ቴንክ በጣም ነው የሚገርም ነው። በብዙ ስራዎች ጠብቂኛለሽ። አቆራጭ ታማኝ ፋሚሊ የሚሰው 1.5 ሚሊዮን መግባቱን አስመልክቶ የሁሉ ነገር ማለት ነው። የሁሉ መንከራተት ማለት ነው። ማንኛውም ደስ ይላል። አመሰግናለሁ። በጣም ይገርም ሳሽ የሆነ ኮንተንት በጣም ስጋ አልበላም ነበር ግን ዛሬ በላሁ። ይጣፍጣል። የእውነት እያሰብኩ ነበረ ምን እንድትበላ ትችላለህ። ብዙ ጊዜ ውጭ አይደለም እና ደግሞ የምትበላው ምግብ የሆነ የተለየ ነገር ምናምን የሆነ የምትለየው ነገር አለ። ገባህ? ልክ ስጋ እንደማትወደው ሁሉ ተሰብኝ ነበር እና ፋሚሊ ቴንክ በጣም እናንተ ማብራችሁ ስለቆያችሁ ግን ስትሪም ቢሆን አሪፍ ነበር። የእውነት አልመጣልንም። በጣም አሪፍ ነበር።